ኪራና ጽናት ትልቅ ችግር ውስጥ ገቡ። ቤቲ ሰራተኛዋን እዛ ያስገባቻት ብር ከፍላ ነው። አሁን ሰራተኛዋ ጽናትንና ኪራን በውሃ አድርጋ መረዘቻቸው። ጽናትና ኪራ ደግሞ ናኦሚና መሩ እባዶ ክላስ ቆለፉባቸው። ሁለቱም ራሳቸውን መቆጣጠር ስላቃታቸው ራሴን እያዞረኝ ነው ብለው ወደቁ። ከዛም ነቁ። አሁን ጽናት አዲሷ ሰራተኛን የምታደርገውን ነገር ውስጧ ስለተጠራጠራት ከዛ ማታ የጮኸው ቡችላ ጠራሽ መሰለኝ አለቻት። ኦ ይች መርዝ አቃኛለች ማለት ነው፣ ነቅታብኛለች፣ እያስመሰለኝ ነው፣ እንደዛ ስትንከባከበኝ ጠርጥሬ ነበር አለች። አሁን መጀመሪያ መቀመጫህን ይላል ያገሬ ሰው፣ መጀመሪያ ጽናትን ማስወገድ አለብኝ አለች። አይገርምም። ቤቲ ደግሞ አዲሷን ሰራተኛ በጥፊ መታቻት። ለምን? ምክንያቱም እቅዴን አበላሽተሽ ደግሞ ሁለቱ ፍቅረኛሞች ይዋደዳሉ ታያለሽ እንደ በማለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ጽናት ቤት ፏ ፈካ ብለው እንግዲህ ሁላቸውም መሩም እንዲሁም ደግሞ ናሆሜም አዲሷም ልጅ የጽናት ጓደኛ ማለት ነው እሷም እንግዲህ ሆነው እራት ምሳ ተጋብዘው ደስ የሚል ድንገት በተጠራ ግብዣ እሷ ሳትዘጋጅ በሄዱበት ግብዣ ደስ የሚል ምግብ በልተው ከዛም በኋላ ደግሞ ጽናት እንግዲህ ወደ ኪራ ቤት እንድትመጣ መሩ አዘዘቻትና እኔ ደግሞ በጣም ደስ የሚልና የሚጥም ምግብ ነው በድንገት የተሰራ ምግብ፣ ስለዚህ እኔ ደግሞ እራት ልጋብዛቸው ስትል አይ እኔ አልመጣም አለይ ጽናት። እንግዲህ ሰኒም ደግሞ እኔም አልመጣ ስራ አለብኝ አለች። ለምንድን ነው የማትመጪው ስትላትም ስራ አለብኝ ግዴታ ነው ከደረስኩ ማታ እመጣለሁ ብላ ሰኒም ሄደች ማለት ነው። እናም ለምንድን ነው የማትመጪው አሏት ጽናትን። አልመጣም እዩልሽ እኔን ካልፈለግሽ እኔ እዛ ፕሮግራም ላይ አልገኝም፣ ችግር የለውም አንቺ ነይና እኔን ጥላቻ ብለሽ የምትወዳቸውን ሰዎች መራቅ የለብሽም፣ መሩንና ናኦሜን መራቅ የለብሽም፣ ስለዚህ እኔ ከቤቱ እወጣለሁ አላት። ከዛም ቤት አይደል እንደ ወደ የት ትወጣለህ? እዛ ደረጃ መድረስ የለብም አለችው። ከዛ አይ አንቺን ደስ እንድልሽ አላት። አይ እንግዲህ አለች። ከዛም በግድ ተስማማችና እንዳውም እራቱን እኔን የምሰራው እሺ አላት። ከዛም በመጥረቢያ የተከተፈ ሽንኩርት ልታበላይ ነው አለችው። ከዛም መጨቃጨቅ ሲጀምሩ ኦፍ በቃችሁ ብላ መሩ ተናዳ ወጣች። ሰኒም ሄደች። ኪራም በቃይ ብሎ ተነስቶ ሄደ። ከዛ ጽኑ ወደነ ኪራ ቤት እየሄደች እያለ መሩ ራት ግብዣ ስለጋበዘቻት ቤቲና አዲሷ ሰራተኛ ያወራሉ። ደረሰችባቸው። ከዛም ጽናት መጣች አሉ። ቤቲ እንግዲህ የሚጠጣ መርዣቸው ብላ ሰታታለች። ከዛም እሺ ብላ ተቀብላ ያለች ጽናት መጣች አለች። በይ አሁን ምንም ንቅንቅ እንዳታስነቂ አለቻት። ቤቲ ላሻለች። ከዛ እሷም እሺ ብላ ምን እየሰራች ነው ስትላት እዚህ ውሻው ሮቦት እኮ በቃ ቡችላው ሮቦት ዳቦ እየሰጠውት ነው አለቻት። እንዴ የት ነው ቡችላው አለች። ከዛም የትም ስትላት ቡችላ አልኩ እንዴ እኔ እኮ በእንስሳ የሚጨክል ልብ የለኝም ብላ በማስመሰል ማልቀስ ጀመረች። አዲሷ ሰራተኛ እንዴ እያለቀሽ ነው እንዴ ሀብቴ ነይ ብላ ተያይዘው እቤት ገቡ። ከዛ ቤቲ የሰጠቻትን መድኃኒት ውሃ ውስጥ በጆክ በጥብጣ ኪራንና ጽናትን አጠጣቻቸው። ጽናትና ኪራ እራት በልተው ደስ የሚል ላይፋቸውን አሳልፈው ወደ መጫወት ሰኒ በኋላ መታ ጨዋታ ይዛላቸው መጣች በወረቀት። ከዛም ናሆሚና መሩ አሸነፉ። ኪራና ጽናት ደግሞ ወደቁ። ቅጣት ተሰጣቸው። እሱም ምንድን ነው ቅጣት የተሰጣቸው? በቃ እዛ መኝታ ክላስ ሰዓቴን ጥያለው ፈልጉ ብሎ ናሆሜ በሙድ እንድፈልጉ አደረጋቸው። ከዛም ሁለቱ ላይ ቤቱን ክላሱን ቆለፉባቸው። ከዛ ራሴን አለ ኪራ
ራሴን እኔም አለች። ምንድን ነው ተባባሉ። እዛው ሁለቱም ወደቁ። ራሳቸውን በኋላ ላይ ሲያገኙት ጽናት እንደተኛች ናት፣ አልነቃችም። ያጠጣቻቸው መድኃኒት ነበረ። ከዛም ግራ ተጋቡ። ምንድን ነው? እኔ እኮ ራሴን አሞኛል። እዚህ ምን ትሰራለህ? እዚህ ምን ትሰሪያለሽ? መባባል ጀመሩ። እንዳልነቃሽ አውቃለሁ ጽናቴ፣ ስትነቂ ጥለሽኝ የማትሄጂበት ቀን መቼ ነው? ደግሞ ስታምሬ አለ ኪራ። ከዛም ነቁ። ከዛም ወገቤን አመመኝ የእውነት አለች። አይዞሽ እኔም ራሴን እያሉ እያለ ናሆሜ በሩን ከፈተው። ወገቤን አለ። ወገብም ሰብራ አድራል እያለ ሲቀልድ ጽናትም ወጣች። ከዛ ምን ተፈጥሮ ነው አለ። ምንም የተፈጠረ ነገር የለም፣ ራት በላን፣ ገባችሁ፣ ቤታችሁ ቆለፋችሁ አለው። ከዛም ሳሎን ቁጭ ብለው ሁሉም መወያየት ጀመሩ። መሩና ናሆሜ ፍቅራቸው ያስቀናል። ከዛም ጽናትና ኪራ መመልከት ጀመሩ። ከዛም አትመልከት ደስ አይሉም አለች። በጣም እኛስ መቼ ነው ሲላት ጽናት መናደድ፣ አንቺ ባሳየሽው። ከዛም በቃ እንውጣላችሁ ጭራሽ እኮ አሉ እኛን ቼክ አላረጉንም አሉ። አረ ምንሽ ነው አለ። ከዛም አታያቸው አታፍጥባቸው እያልኩ አለችው። ባክሽ በእኔ አይደለም በአንቺ አክት ነው የሄዱት አለ ኪራ። ከዛም ጽናቴ አላት። ከዛም ለምንድን ነው ወይ ያዥኝ ወይ ልቀቂኝ በቃ አላት። ምን ማለት ነው አለችው። እዩልሽ ካልወደድሽኝ በቃ ራሴን ብሎ ኪራ ወደ ኋላ ሲወድቅ ምን ሆንክ ብላ ደነገጠች። ወይ ከዛ ቀለደ። ምንድነው ያመሃል በዚህ ቀልዳላ አስደነገጥከኝ፣ ልቤ ልተፋት ነበር አለችው። ለምንድነው እንደዚህ የምትሆኝ? ለምንድነው የምትደነግጨው አለ። እንዴ አንተ እያመመህ ነው እንዴ? እኔን እኮ ጠልተሽኝ እንደማትወጂኝ አሳይተሽኛል። በቃ ለእኔን ለምን እንደዚህ ትሆኛለሽ አላት። ኪራ እኔ ጠልቼው አላቅም በፍጹም። እሺ ጥይኝ፣ ካልፈለግሽ ጥይኝ አላት። የማትፈልጊው ሰው ምንም ቢሆን ምን አገባሽ አላት። እኔ እወዳለሁ መጥላት አልችልም አንተም በፍጹም። እሺ ካልጠላሽኝ ያዥ ሲላት እኔ እኮ አሳፍራለሁ ብዬ ነው አለችው። ለምን አላት። ከዛም ሰራተኛ ይለዋል ብዬ ሰራተኛ ግብቶ ይለዋል ብዬ አለችው። ሰራተኝነትሽን ወድጄ ነው፣ ማንንም ሰው ደግሞ ሰራተኛ ሳፈቅርሽ አማክሬ አይደለም፣ ስለዚህ ተረጅኝ አለ። ከዛም ምንም ቢሆን አትከዳኝም፣ እኔ እኮ አንተና አባቴ እንዳላጣችሁ ፈራለሁ አለችው። እኔን መቼም አታጭኝም፣ በእናቴ ስም ምዬ ቃል እገባልሻለሁ አላት። ከዛም ፍቅራቸውን እሷም ገለጠችለት። ግን ቤቲ በድጋሜ ጽናትና ኪራ ክላስ ውስጥ እንደተኙ መጣች። ከዛም ሰጠሻቸው አለቻት። የሰጠሽኝን ዱቄት እኮ በጆክ ውሃ በጥብጬ ሰጥቻቸው ተኝተዋል ክላሳቸው ገብተው አለች። ምን በቡና አልነበር ያልኩሽ? ይህን እድል አስመለጥሽኝ አለቻት። እንዴ ቢገላቸውስ እና ታዳ አለች። ከዛም ገረማት። ሰኒ ደግሞ ስትወጣ ቤቲን ስላየቻት ተጠረጥራለች። ጽናት አስተምራይ ብቻ የመተኛት አስጣላኝ፣ ግን ደግሞ ከነኪራ ቤት ስትወጣ ተሸፋፍና ያየኋት ሴት ምንድናት? ይሄን መናገር አለብኝ አለች። ጽናትም እየሮጠች ሰኒ ጋር ሂዳ ሰርፕራይዝ አለኝ አለቻት። ምንድን አሁን ታዩ እኔን አዳምጨኝ አለች ሰኒ። ምንድን ነው አለች። ቆይ እኔ ልንገረች ሰርፕራይዙን ስትላት እኔን አዳምጨኝ፣ ከኪራ ቤት የሆነች ተፎሾፋፉና የምትሄድ ሴትዮ አለች፣ አደጋ ውስጥ ነው አለቻት። ምን አለችና አሁን ልሄድ አለች። ላላላ አትሄጂ መሄድ አለብኝ አሁንስ በዚህ በቅስፈት ምን እንደሚፈጠር ምን አውቃለሁ ብላ እየሮጠች ሄደች። ከዛም ኪራ ጋር ሆና ሳትነግረውም እየተደባደበች እያለ አዲሷ ሰራተኛ ቪዲዮ ቀረጸቻቸው። ከዛም ለቤቲ ላከችላት። ቤቲና አዲሷ ሰራተኛ ውጭ ላይ ተገናኙ። ከዛም ቪዲዮንም ቀርጬልሻለሁ ሁሉንም ነገር አለቻት። በዚህ ብቻ የሚያልቅ ይመስልሻል? እድሌን እኮ ነው ያስመለጥሽኝ አለቻት። እና የቤቱ ድባብ ምን ነበር ስትላት ፍቅራቸው በጣም ያስቀናሉ ሁለቱ አለች። እና ኪራና ጽናት አብረው ተኝተው ነበር አለቻት። አዎ የሰጠሽኝ መድኃኒት ጥሏቸው ተኝተው ነበር አለች። በጥፊ መታቻት። ጭራሽ ባሌ ከሌላ ሴት ጋር ተኝቶ ድባቡ ፍቅራቸው ደስ ይላል ታያለሽ አለቻት። እኔን በጥፊ እንደዚህ መምታት የለብሽም ነበር አለች።
ከዛም ገና እዛ ምን ሆነሽ ነው ብሎ ይጠይቁሻል ብዬ እንጂ ይህን ፊትሽን ደም በደንብ አደርገው ደስተኛ ነኝ አለቻት። ምን አለች? ገንዘቤን እኮ ከጎዳና አንስቼ እዚህ ሰው ያደረግኩሽ እኔ ነኝ አደለ? ገንዘቤን የከፈልኩሽ ስራሽን በአግባብ እንድትሰሪ ነው ብላ ጮኸችባት። አዘነች። ቢሆንም እኔም መምታት የለብሽም አለች። አይገርም። አሁን እንግዲህ መሩ ደግሞ ናሆሜን ታፈቅረዋለች። ናሆሜ ደግሞ ልቡ ተሰብሯል። ሙሉ አይደለውም እያለች ትለዋለች። እሱ ደግሞ የሰው ልጅ ሙሉ አይደለም፣ ሙሉ ብንሆን የህይወት አጋሪ አያስፈልገንም ነበር፣ ራስሽን ጎዶሎ ነኝ ብለሽ ስለምታሳምኒ ነው እንጂ እኔ እኮ ክነ ህመምሽ ልቀበልሽ ፈልጊያለሁ አንቺ ነሽ አለ። ናሆሜ በቃ ቻው ብሎ ጥሏት ሄደ። መሩ እያየሁም የተሰበርኩት አይበቃም እንዴ ናሆሜ ብላ በውስጧ አዘነች። ከዛም ኪራ እንኳን ደስ አለ ፍቅር እንዴት ነው ሲለውም በጣም ደስ ይላል አለ። ናሆሜ እናንተስ አለው። ዋክህ የኔና የመሩ ነገር ከባድ ነው። መሩ እያገረገረች እምቢ አለች። በቃ አላውቅም ከነ ማማ እኮ እኔ ተቀብያን ነበር አለ። አትፍረድባት በሷም አለ። ጽናት እንግዲህ ከኪራ ጋር እየተጫወተች የነበረው ቪዲዮ ተቀርጾ ለቤት ተልኮላታል። ምንድን ነው የሚበቃት? አሁን ሌላ ችግር ውስጥ ነው። ከዛም ሰኒ ጋር ሄደች። ከመሄዷ በፊት የሆነች ሰራተኛ የደበቀችው ነገር አለ፣ ይህም ማወቅ አለብኝ አለች። ከዛም ክችን እየፈለገች እያለ አዲሷ ሰራተኛ መጣች። ጽናት ምን እየፈለግሽ ነው አለቻት። መጣሽ እንዴ? አስቤዛ እየፈለግኩ ነበር አለቻት። ከዛም አንዳንድ ነገሮችን ተልምዷ አካፈለቻት። ይችኛዋም ደግሞ በአንበሳ ጅብም እንዳንበሳ ቢሆን የጫካው ንጉስ ይሆን ነበር አለቻት። ግን ደግሞ አንበሳዎች በዙሪያችን እንዳሉ አትርሽ ብላ አንቺ ማታ የጮኸብሽ ቡችላ ጠራሽ መሰለኝ ብላ ጥላት ሄደች። ከዛም አዲሷ ሰራተኛ ይቺ ባብ ታውቃለች ማለት ነው፣ አውቃ ነው እያስመሰለች የነበረችው። ስለዚህ መጀመሪያ መቀመጫህን ይላል የሀገሬ ሰው፣ እሷን ማስወገድ አለብኝ አለች። ጽናት ሰኒ ጋ ሄዳ ይቺ ሀብቴ ናታ አለች። ምን ነው? እዩልሽ በቃ አሁንም እንደዛው ናት አለቻት። አዎ ብሶባታል ጭራሽ፣ እኔ ምንም ደስ እያለኝ አይደለም አለች። ብቻ ተጠንቀቁ፣ ችግር ውስጥ እንዳትገቡ፣ ሰርፕራይዙን ንገሪ ስትላትም ከኪራ ጋር የፍቅር ጥያቄ እንደተጠያየቁና እንደተፈላለጉ ነገረቻት። ሰኒ በጣም ተደሰተች። የጽናት ህይወት አደጋ ላይ ነው። የኪራም እንደዛው። ቤቲ እጇን አጣጥፋ የምትቀመጥ አይደለችም። መጀመሪያም ወይ ሶሲ ወይ ቤቲ የሆነ ነገር አቅደው ነው ያቺ ሰራተኛ እዛ ቤት የገባችው ብዬ ነበረ። እንግዲህ ሰራተኛዋም በቃሏ መሰረት እያደረገች እያለ አሁን ግን እኔም ወድጄ አይደለም ተገድጄ ነው አለች። አንድ በትሽ ጣፋጭ ነው እያለች ነበረ ጽናትንም፣ ግን እሷ ልትጎዳት ነው። እናም ነገረ ስራዋ ምኗም ደስ አይልም። ጽናት ቪዲዮ ስትቀርጽ አደረሰችባት። ግን ምን እያረግሽ ነው አለቻት። ምንም እዚህ እኮ ዝም ብዬ ነው አለች። እና እየተመለከሽ እኮ ነበር አለቻት። ቆየው እንደ አለች። በጣም አለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።